ዛሬ ተአምር ያስፈልገናል። ተአምር ብቻ ሳይሆን በጣም ትልቅ ተአምር ያስፈልገናል። ለ7 ዓመት አላሸነፋችሁንም ብላ ዩናይትድም የ3 ዓመት በሜዳችሁ ያለመሸነፍ ጉዞን በጥሶላችሁ ነው ሄደው። ስለዚህ በእግር ኳስ ምንም ነገር የመፈጠር እድል አለው ነው የምላችሁ። እና ዛሬ ያለን ብቸኛው አማራጭ ማሸነፍና ማሸነፍ ብቻ ነው። ከማሸነፍ ውጭ አማራጭ የሌለው ጨዋታ ነው ለኛ። እና ዛሬ የምንመጣው ለማሸነፍ፣ ምክንያቱም ወይ እናሸንፋለን ወይ ሞተን እንቀራለን ነው። ገባ አይደለ? እስቲ ከምባክ አርጉን ነው ኤሚሬትስ ላይ በራሳቸው ሜዳ የጎል አድቫንቴጅ እያላቸው የሆነ ተአምር ፍጠሩና አስደምሙን እስኪ። ዛሬ እንደመም እስኪ። እንደው ዛሬ ውለታው ተጫዋቾች እንደው አልደበራችሁም? ሁሌ እኔ ምክንያት ምናምን አላቀርብም። ሉስ ካረግራፍ ይሁን ማለት ምንም ምክንያት እና እናሸንፍ እንጂ የማይቀየር ነገር የለም እመኑኝ። እና የመጀመሪያ ዋንጫውን እንዲያጣ ይወያላ እኛ ድርሻችንን እንወጣ ነው እንደምናረጋው ተስፋ እናደርጋለን። ቤተሰብ ይሄ ዋንጫ እጃችን ገብቷል። ግን ለዚህ ዋንጫ መጫወታችን ለምን አስፈላጊ እንደሆነ ታውቃላችሁ? ለፍጻሜ ደርሰን አለ አይደለም፣ ልክ የዋንጫ ሜንታሊቲን ተጫዋቾቹ እንዲያገኙ፣ ልክ እዚህ ጨዋታ ላይ ፍጻሜ ደርሰው ይሄን ተጫውተው ቢሸነፉም ቀጣይ ፍጻሜ ስለተጫወቱ ቀጣይ ያስተካክላሉ። ከበሉ ደግሞ ለሻምፒየንስ ሊግን ፍጻሜ ድረሱ አለ አይደለ፣ ልክ የመጨረሻ የፕሪሚየር ሊግ ጨዋታዎች ላይ እያሸነፉ እንደሄዱ በቃ ሜንታሊቲያቸውን የዋንጫ ሜንታሊቲ ለማምጣት እንጂ ይሄን በልተን ለሻሽን መስጠት እንችላለን፣ እኛ ብርካችን አይደለም። እና ወደ ሌላው ደግሞ ሳልፍ ኦዴጋርድ እንግዲህ በትናንትናው ልምምድ ላይ አልታየም፣ ጭራሽ ፎቶ አልታየምና ለምን እንደሆነ እስካሁን አልተገለጸም። ግን ምንም ሄሎ ወያላው እኮ ዋንጫ ሊበላ እኮ ነው። እየቋጠርኩ ነው ትላለህ እንዴ? አንተ አሰማም እንዴ? እየቋጠርኩኝ ነው። ወያላው ፕሪሚየር ሊግ እንዳይበላ እየቋጠርኩኝ ነው። ወያላው ሻምፒዮንስ ሊግ እንዳይበላ እየቋጠርኩኝ ነው። አንተ ሰው አይደለም እንዴ? ቶፕ 4 እንዲጨርስ እየቋጠርኩኝ ነው። አታስብም እንዴ? ሁሉም ሰው እየቋጠረ ነው እንጂ ለካፌ የተቀመጠ ሰው አለ እንዴ? ታገዘኝ፣ በቃ እየቋጠርኩኝ ነው። ተቀበል እዛ ማዶ ይታያል አንድ ላም። አርሰናል ቆሎ እንጂ መቼም ዋንጫ በላም በልኝ ፎቃቃው እያለ ቼላው ወንድም ጥላ ቼልሲ ወንድሞቻችን ይሄው በብሉ ነው ዛሬ መደገፈው በብሉ ነው ዛሬ ማታ አርሰናል ከቼልሲ የካራቦ ካፕ ምሽት አንድ ጎል ነው። ይሄን ሬሞንታዳ ማድረግ በጣም ሲምፕል ነው። ቼላው ከዚህ በላይ ነገር ማድረግ ይችላል። ለንደንን የሚያስከብራ ከለንደን አልፎ እንግሊዝን የሚያስጠራ ታላቅ የለንደን ክለብ ቼልሲ ወንድም ጥላችን ዛሬ አርሰናልን በምንም አይነት መስፈርት ወደ ቀጣይኛው ዙር ማለፍ የለበትም። ይሄንን ካራቦ ካፕ አርሰናል መብላት የለበትም። ይሄንን ሊያስቆም የሚችለው ማን ነው? ቼልሲ ወንድም ጥላችን ነው። ማታ እንገናኝ፣ እናሳካዋለን። የማቻችሁ ነው አጅሪ ዛሬ ጨዋታ እንዳለሽ ረስቼው መስሎሽ ከወንድም ጥላ ከቼላው ጋር የወንድሙን ፈለግ ተከትሎ ስትት ሲያደርግሽ ማላይ መስሎሽ የሙቀት ሰዓት የቋጠሮ ሰዓት ዛሬ አታልፊም። ስትት ያደርግልኛል። አደራ የማይበላ ሰው ማለት ቼላው ብቻ፣ ሌላው አፈር ነው። ቼላው አለን ወንድም ጥላ ቤሪጅ ቡድን እንገጥማለን ማለት ነው። ቀለል ያለች ጨዋታ እነሱ እንደሚያወሩት የእውነትም ትልቅ ጨዋታ ሆኖ ምናምን ነገር አይደለም። እኔ ቀደም ማውራት ይችላሉ። ለምን የዚህ ክለብ ደጋፊ ስለሆንኩ ማለት ነው። ቼላ ወንድም ጥላ ዛሬ ኃላፊነት አለብህ። ይህን ወያላ ጠጉር ማስያዝ አለብህ፣ ማስቀየም አለብህ። ለማንኛውም አርሰናል ኤፍ ኤ ካፕ ከበላ 33 ዓመት ነው። አሁንም ወደ ዋንጫው መጠጋት የለበትም። አውቃለሁ ኤፍ ኤ ካፕ ላልበላ ያነክል ቢግ ዲል አይደለም። ነገር ግን ልባቸው ሲሰበርና ሲያዙ ሲናደሩ ቆርስቲያቸው ሲያር ማየት ፈልጋለሁ። እንደውም ዛሬ አርሰናል ከቼልሲ ኢቨንት ያዘጋጁ ሰዎች አሉ። በዛ ያለ ወያላ ያለበት ቦታ ጠቁሙኝ። ጃኮስም እንደተዘጋጀ ሰምቻለሁ። መገናኛም አለ። በዛ ብለው ያሉበትን ንገሩኝ። ሂጂ እዛ ነው ማየው። ሄጂ እዛ ሲቃጠለው ያለው እንዴት አርሰናል አንፊልድ ላይ ለማሸነፍ እንዳለበት ባለፈው አሳይቻለሁ። ለአንተ ደግሞ አልነግርህም፣ ትሰጠዋለህ ማለት ነው። እተማመንብሃለሁ። 33 ዓመት ካራቦ የጾመ ጾመኛ እንዲጠጋ አታድርግ እባክህ፣ እንዲጠጋ አታድርግ። እተማመንብሃለሁ። ቼላው ታስቀይምልኛል ወያላ ነብይ አይደለሁም፣ አልተሰጠኝ ዋጋ ዛሬ ግን ታይቶኛል አርስዬ ሲወጋ ብሎ